በፕሬዝዳንት ትራምፕ ምስጋና ቢስ የተባሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ባቀረበችው የሰላም እቅድ ዙሪያ ለመነጋገር ወደ ዋሽንግተን መጓዝ እፈልጋለሁ እያሉ ነው። እሁድ በስዊዘርላንድ የተደረገውን ስብሰባ ተከትሎ የአሜሪካ የዩክሬንና ሩሲያ ወታደራዊ መሪዎች ተሳታፊ የሆኑበት ሌላ ድብቅ እንዲሆን ተፈልጎ የነበረ ግን መረጃው የወጣ ስብሰባ በአቡዳቢ መካሄዱም ተሰምቷል። የአውሮፓ ሀገራት የሰላም እቅዱ ለሩሲያ ፍላጎት ያደላ ነው በሚል ተቃውሟቸውን እያሰሙ ነው። በሩሲያ በኩል ሁሉም ፍላጎቶቼ ካልተጠበቁ ብዙ ድል እየቀናኝ ባለው የጦር ዘመቻዬ ገፍቼ ፍላጎቴን አሳካለሁ የሚል አቋም ስለመያዟም እየተነገረ ነው። በአሜሪካ የቀረበው ባለ 28 ነጥብ የሰላም ሐሳብ ለ4 ዓመት የዘለቀውን የሩሲያና ዩክሬን ጦርነትን ያስቆማል ተብሎ የተሰናዳ መሆኑ እየተነገረ ነው። የሰላም እቅዱ የዩክሬንን ምስራቃዊ የዶንባስ ክልልን ለሩሲያ አሳልፋ እንድትሰጥ የወታደራዊ አቅሟንም እንድትቀንስና የኔቶ አባልነት ፍላጎቷም ዳግም እንዳይነሳ ሆኖ እንዲያከትምለት የሚያደርግ መሆኑ ተነግሯል። የሰላም እቅዱ ዩክሬን ለዘላቂ ሰላም ስትል እንደነ ሉሃንስክ፣ ዳንስክና ክሬሚያ ያሉ አወዛጋቢ ግዛቶችን ለሩሲያ አሳልፋ እንድትሰጥ ይጠይቃል። አሁን ያላትን የወታደር ቁጥርም ከ900,000 ወደ 600,000 መቀነስ ይኖርባታል ይላል። ወደ ሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባልነት የመሸጋገር ጥያቄንም ዳግም እንዳታነሳ ያደርጋታል። የሰላም ሐሳቡ በአሜሪካ የተሰናዳ ነው ቢባልም የመነሻ እቅዱ ግን ባለፈው ወር የሩሲያው ፕሬዝዳንት ልዩ መልእክተኛ በሆኑት ኪሪል ዲሜትሪየቭ እና የትራምፕ ወኪል ስቲቭ ዊትኮፍ በጋራ ያሰናዱት ስለመሆኑም የሚወጡ መረጃዎች እየተናገሩ ነው። የአውሮፓ ሀገራትና ዩክሬንን ያስቆጣቸው የመጀመሪያው ነጥብ የሚሆነው እኛ ሳንሳተፍበት የተሰናዳ ሰነድ እንዴት የዩክሬንንና የአውሮፓ ሀገራትን ጥቅም ሊያስጠብቅ ይችላል የሚል ጥያቄ አላቸው። ፕሬዝዳንት ትራምፕ በመጀመሪያው በባለ 28 ነጥብ የሰላም እቅድ ላይ ዜሌንስኪ እንዲስማሙ እስከ ነገ ድረስ የሚቆይ የጊዜ ገደብን አስቀምጠውላቸው ነበር። ያ ካልሆነ የሚመጣውን ለመቀበል ተዘጋጅ ብሏቸው ነበር። ባለፈው እሁድ በስዊዘርላንድ በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የዜሌንስኪ አማካሪ አንድሪ የርማኪ እንዲሁም የአውሮፓ ወኪሎች የተገኙበት ስብሰባ መደረጉን ተከትሎ ግን የጊዜ ገደቡ መነሳቱ ተሰምቷል። በአሜሪካ በኩል ዩክሬን በሰላም ሐሳቡ ላይ እንድትስማማ እያደረገች ያለችው ግፊት ግን ዩክሬንን ከሁለት ወሳኝ ነገሮች አንዱን የመምረጥ አጣብቂኝ ውስጥ እያስገባት ስለመሆኑ ይነገራል። የዩክሬን የፓርላማ አባሏ ሊሳ ያስኮም ይህንኑ ሐሳብ ያነሳሉ። ፕሬዝዳንታችን እንዳለው አሁን በሁለት ምርጫ ውስጥ ገብተናል። ሉዓላዊ ክብራችንን መምረጥ ወይንም ደግሞ ወሳኝ ስትራቴጂካዊ ወዳጅ አጋራችንን የማጣት ምርጫ ውስጥ ገብተናል። ማለትም አሜሪካን ማጣት። እንደማስበው ነገሩ ከዛም በላይ ነው። ውስብስብ ይመስለኛል። ምክንያቱም በታሪክ ግዛታችንን ማጣት አንቀበልም። ምክንያቱም ይህ የኛ ብቻ ሳይሆን የትውልድ ጉዳት ነው። ስለዚህ በጣም ከባድ በሆነ ሁኔታ ውስጥ ነው ያለነው። በዩክሬን በኩል ለሰላም ስምምነቱ ሲባል ዩክሬን ለሩሲያ አሳልፋ የምትሰጠው መሬት አይኖርም የሚል አቋም መያዙ የተነገረ ነው። የዩክሬን የኔቶ አባልነት ሐሳብም መወሰን ያለበት በአባል ሀገሮቹ በጋራ መሆን አለበት ይላሉ የአውሮፓ ሀገራት። በዩክሬን በኩል የሰላም እቅዱን ተግባራዊ ለማድረግ በሚደረገው ድርድር ሁሉ የአውሮፓ ህብረትና ሀገራት የሂደቱ ተሳታፊ እንዲሆኑ ፍላጎት አላት። ይህንኑ ፍላጎታቸውን ዜሌንስኪ ለአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አንስተውላቸው በሐሳብ ደረጃ ተስማምተውበታልም ተብሏል። ነገሩን ከዩክሬንም ጉዳይ በላይ ነግበኔ ብለው የሚከታተሉት የሚበዙት የአውሮፓ ሀገሮች መሪዎች የሰላም እቅዱ የዩክሬንን የደህንነት ስጋት ከግምት ያላስገባ ለወራሪ ሀገር እውቅናና ሽልማትን የሚሰጥ ነው ብለው ያነሱታል። የአውሮፓ ህብረት የውጭ ፖሊሲ የበላይዋ ካጃ ካላስም ይህንኑ ሐሳብ ያነሳሉ። ግፊት መበርታት ያለበት በወራሪ ላይ ነው እንጂ በተጎጂው ላይ መሆን የለበትም። ወራሪን መሸለም ውጤቱ ብዙ ተመሳሳይ ነገርን መጋበዝ ብቻ ነው። የአውሮፓ ህብረት በጣም ግልጽ የሆነ ባለ 2 ነጥብ እቅድ አለው። መጀመሪያ ሩሲያን ማዳከም፣ ሁለተኛው ዩክሬንን መደገፍ የሚል። ከትናንት በስቲያ ሰኞ በአቡዳቢ የተጀመረው የስዊዘርላንዱ ስብሰባ ተከታይ የአሜሪካ ጦር የበላዩ ዳን ሪስኮል በዩክሬን በኩል የወታደራዊ የደህንነት የበላዩ እንዲሁም የሩሲያ ልዑክ ያካተተ መሆኑ ተሰምቷል። ስብሰባው ሁሉንም በአንድ ክፍል በማድረግ ወይንም በተናጠል የተደረገ ስለመሆኑ ግን የተነገረ ነገር የለም። በሩሲያ በኩል ቀድሞ በአሜሪካ የቀረበውን ባለ 28 ነጥብ የሰላም ሐሳብ ለድርድር መነሻ አድርጋ ትቆጥሯለች። በአውሮፓ ህብረት በኩል የቀረበውና
ማሻሻያ ተደርጎበት 19 ነጥቦችን እንዲይዝ ተደርጓል የሚባለውን የሰላም ሐሳብ ግን አትቀበለውም ይባላል። መረጃዎች እንደሚያስረዱት አዲስ የተሻሻለው እቅድ ከድንበር ጋር የተገናኘውን ሐሳብ በይደር የሚያቆይ ሲሆን የኔቶ አይነት የደህንነት መተማመኛም አሜሪካ ለዩክሬን እንድትሰጥ እንደሚጠይቅም ተነግሯል። የሩሲያ የውጭ ፖሊሲ የበላዩ ዩሪ ኡሻኮቭ የአውሮፓ እቅድ የሰላም ሂደቱን የሚያጓትትና ለኛ የማይሆን ነው ብለውታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሞስኮ የአውሮፓ ሀገራት የጋራ ስጋት መሆኗን ያነሳሉ። አውሮፓ እንዳይንቀሳቀስ ታግዶ የሚገኘውን የሩሲያን ገንዘብ እንዴት መጠቀም እንዳለበትና ለዩክሬን አስተማማኝ የደህንነት ከለላ መስጠት በሚችልበት ጉዳይ ላይ ለመወሰን ጊዜው አሁን ነው ይላሉ። በዩክሬን በኩል በቀላሉ ለመቀበል ከባድ በሚሆኑ የድንበር የደህንነት ዋስትናና መሰል ጉዳዮች ላይ ለመነጋገር ወደ ዋሽንግተን የመጓዝ ፍላጎት እንዳላቸው፣ ይህም በዚህ ሳምንት ሊሆን እንደሚችል እየተናገሩ ነው። በአሜሪካ የቀረበው የሰላም ሐሳብ ብዙዎች እንደሚያነሱት ዩክሬንን ከማትወጣው አጣብቂኝ ውስጥ የከተታት ሆኗል። አሁን ያላት ምርጫም ሰነዱን አልቀበልም ብላ አጋሯን አሜሪካን ማጣት ወይንም ሰነዱን ተቀብላ ለዓመታት ስትዋጋበት የነበረውን ድንበር ለሩሲያ አሳልፎ መስጠትና የኔቶን ነገር ዳግም አላነሳም ብላ መቀበል የሚሉ አማራጮች ብቻ መሆናቸውን ያነሳሉ። ኤንቢሲ ኒውስ፣ ፋይናንሻል ታይምስ፣ ዘ ጋርዲያን፣ የጀርመን ድምፅና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።